ዋለች ይክነሽ ናፍቅሽ የኔ ዋለች የት ብዬ ላገኝሽ ከየት ላምጣሽ በነጋ በጠባቁት የዚችን ዲቃላሪ ፎቶ እያሽ አትነፋርቂኝ ይቅርበኝ የኔ ልጅ ዝም በይ ልጅ የሚባል የለሽ የገዛ ልጅሽን የዛሬ 10 ዓመት ማንም ሰካራምና ዱርዬን ይጫወትባት ጎዳና ላይ ጥለሽ አረብ ሀገር ሄድሻል አልጣልኳትም ልጄ ላንተ ነው አደራ ሰጥቼ ሄድኩት ልጄን መልስልኝ የት ነው ያረጋት ልጄ የኔ ቆንጆ ልጅ በጣም ነው የምወድሽ እሺ አጠገብሽ ሆኜ ስትራቢ ስትጣሚ ማየት አልችልም ስለዚህ አረብ ሀገር ሄጄ 2 ዓመት ብቻ ሰርቼ መጣና የተሻለ ህይወት እንኖራለን መራም መጠማት የሚባል የለም እሺ አንቺ ዲቃላ አርፈሽ እሺ በይና እናትሽ ከዚህ ትሄድ አለበለዚያ ግን እናትሽ ከዚህ እንደሄደች ይሄ እሺ ማለት ያቃተው ምላስሽን እንደምቆርጥልሽ እባክሽ እናቴ ተሸኛ ትይጂ እኔ ዋልጅ እንደ ችግር ክፉ ነገር የለም አይኔ ያየ ስትራቢ ማየት አልችልም ስለዚህ አረብ ሀገር ሄጄ ለትንሽ ጊዜ ሰርቼ መጥቼ የተሻለ ህይወት ሰጥሻለሁ አሪፍ ጊዜ ሰጥሻለሁ እሺ እስክመለስ ደግሞ አጎትሽ እንደ እናትም እንደ አባትም ሆኖ ይንከባከብሻል እሺ አንቺን ብቻ ነው ማምን ፈልጋለሁ ተሸኛ ትይጂ በጣም ጥሩ እናትሽ ትሂድና አሁን ለተናገርሻት ቃል ዋጋሽን ታገኛለሽ ልንዬ እኔም እኮ አንቺን ትቼ መሄድ አልፈልግም ግን የግድ ነው መሄዴ ባይሉ አደራህን ልጄን አደራህን እንደ እናትም እንደ አባትም ሆነ ተንከባክባ አሳድግልኝ አደራህን ችግር የለውም አንቺ ብቻ ለልጅሽ ማሳደጊያ ገንዘብ መላኩን እንዳትረሽ ሜዳው ለማን ሆነና ለሷ አይደል የምትፈልገው ሁሉ አሟላላታለሁ ባይ አደራህን ልጄን አደራ ልጄን አደራ ልጄን አደራ ማለት ለሽኛ ትይጂ እባክሽ እባክሽ እናቴ ትተሽኝ አትሂጂ ይቅር በይ ልጄ አማራጭ ስላጣሁ ማየ እባክሽ ጥለሽኝ አትሂጂ እባክሽ እናቴ ትተሽኝ አትሂጂ ሰሚያለሽ ከአሁን በኋላ መጨማለቅ የሚባል ነገር የለም ስራትሽን ይዘሽ የምትኖሪ ከሆነ ትኖሪያለሽ አይ የምትይ ከሆነ ግን አደራ አውቀጂ እባክሽ እናቴ ትተሽኝ አትሂጂ እባክህን ባይሉ ልጄን አምጣልኝ አንድና ብቸኛዋን ልጄ እባክህን አምጣልኝ ልጄ በሕይወት አለች አልሞተችም አይደል ቆይ ምን ሆነሻል
በጣም ነው የምወድሽ ግን ደግሞ ልደብቅሽ አልፈልግም ወላጅ እናቴ በጣም ናፍቀኛለች ቆየት ነው ያለችው በህይወት አለች ወይስ ሞታለች ከሞተችስ 10 በሷ ናፍቆት ከምሰቃይ እርሜን ለውጣ በህይወት ካለች ደግሞ አንዴ ላግኛትና አይኗን እያየው ለምን እንደተወች ልጠይቃት እባክሽን ለለምንሽ እናቴን ፈልጊልኝ እሺ ቆየት ብዬ ልፈልጋት ተወግባይ ልጅ የት ነው ያረጋ አንድና ብቸኛው ልጅ እየታረክብኝ አባገባይ የት ነው ያረጋ ዝም ልጅ የምትወጃት ታስመስል ለሁለት አመት ብለሽ 10 አመት ቆይተሽ መጥተሽ አንደኛዋና ብቸኛዋ ልጅ ስትይ ትንሽ ቆራጣፍሪ ወድጄ እኮ አይደለም አንድ እናት እንዴት ከልጇ ተነጥላ ሁሉ አመት መቆየት ትችላለች የልጄን ድምጽ እንኳን መስማት ማልችልበት ትልቅ ችግር ውስጥ ገብቼ ነበር እባክህ ተረዳኝ በቃሽ አትነፋርቂብኝ ቆይ እስኪ እንስማው 10 አመት ሙሉ የልጅን ድምጽ እንኳን መስማት ያልቻልሽበት ምክንያቱ ምንድነው ትልቅ ችግር ውስጥ ነበር ባይ ምንም በማላውቅ ሰው ገለሻል ተብዬ ታስሬ ነበር ኧረ እባክሽ 10 አመት ሙሉ ታስረሽ ከሆነ ይሄ ሁሉ ገንዘብ ከየት መጣ እንዲህ ግን ስትይኝ ምንም የማላስበው ደንቆሮ መስልሻለሁ 10 አመት ታስሬ ስፈታ ያሳሰረች ሴትዮዋ ጋር ሄጄ ነበር ሴትዮዋ ገረፈደም ቢሆን እኔ እንዳልገደልኩ ልጇን አውቃ ይቅርታ ጠየቀች ሴትዮዋ በጣም ሀብታም ስለነበረች 10 አመት ሰርቼ ላገኘው የምችለውን ገንዘብ ሰጣ ወደ ሀገር ይሸኘች አንተስ አደራ ብዬ የሄድኳት ልጄ ይታረካት አደራ መልስልኝ እንጂ ልጄ በህይወት አለች አይደል አያታለሁ አይደል አራው ጥጋቡ ጥራ አድርጓት ካንተ ጋር አልኖርም ብላ ከወጣች በጣም ቆየች አታረቅ የኔ ልጅ እንደዚህ አታረቅም አትልም ልጄን ፈልገህ ካመጣልኝ የፈለግከውን ያክል ገንዘብ ሰጣለሁ የምር የፈለኩትን ያክል ገንዘብ ትኛለሽ አዎ አንተ ብቻ ልጄን አምጣልኝ አመጣልሻለሁ ግን የማመጣልሽ ትክክለኛ ልጅሽን ሳይሆን ያለሽን ሀብትና ንብረት በሙሉ አጠራርጋ መውሰድ የምትችለዋን እሳት የሆነችዋን ልጅ ነው ምን ነው ዝም አልክ ታገኛታለህ አይደል ታመጣልኛለህ አይደል ኧረ ዝም አላልኩም አሁኑ ልጅሽን ይዤልሽ እመጣለሁ አቤት አለቃ ሰላም በርከት ያለ ገንዘብ ከአረብ ሀገር ይዛ መጣች ምን ትክክለኛ ልጇ ያለችበትን አድራሻ ልክልሃለሁ አሁን እኔ ላስወግዳት ምን አስወግዳት ማለት ቅደላት ነው በመትኩ ግን ሌላ ልጅ አዘጋጅልኝ እሺ አለቃ ግን ምን አይነት ልጅ ነው የምትፈልገው እድሜዋ 18 19 የሆነ ገንዘብ ደግሞ በጣም የምትወድ ለገንዘብ ስትል ምንም ነገር የምታደርግ ነቃ ያለችና የከተማ ልጅ ሆነች ለሰው ማዘን የሚባል ነገር የሌላት በጣም ክፉ ሆነች እንደዚህ አይነቷን ፈልገ ቢሮ ድረስ ያለ ይገርማል እንዳጋጣሚ ሆኖ አንተም ፈልጋት አይነት ልጅ እኔ ጋር ነው ያለችው አሁኑን ይዤ ልመጣለሁ በጣም ጥሩ ግን እኛ ልናምናት እንችላለን አዎ በሚገባ አሪፍ በጣም አስቸኳይ ነው አሁኑን ቢሮ ይዛት እኔ ወደዛ እየሄድኩኝ እሺ አለቃ ስሚ በጣም አሪፍ ስራ ተገኝቶልሻል ምናልባት ህይወትሽን እስከ ወዲያኛው ይቀየርልሻል የምርህ ነው ከዚህ ኮተት የሆነ ሰፈርና ኮተት የመሰሉ ሰዎች ልገላገል ነው እንደዛ ነው እንግዲህ ግን ምንድነው ስራው እሱን አለቃ ራሱ ይነግርሻል ግን ምንም ቢሆን በጣም አሪፍ ገንዘብ ነው
ለነገሩ እውነትህን ነው ስራው ለኔ ምንም ቢሆን ግድ የለኝም ብቻ አሪፍ ገንዘብ ይኖረው በጣም አሪፍ አንድ መጨረሻ ያለብኝ ጉዳይ አለ እሱን ጨርሰና እደውልልሻለሁ እስከዛ አንቺም ተዘጋጂ እሺ ልጅ ብሌን ያለሽበት አድራሻ ደርሶናል ትክክለኛ እናትሽ እዛ በጉት ተጠብቅሻለች አንቺ ደግሞ እዚህ ልትመጪ ነው የት ነው ያለሽ አምላኬ ልጄን እንዳገኛት እርዳኝ ልጄ የት ነው ያለሽው እማዬ ልጅ ቀድም አካራችን መጥቶ ነበርና የሁለት ወር ቤት ኪራይ አልከፈላችሁም በዚሁ ለቀን ውስጥ ካልከፈላችሁ ቤቱን ለቃችሁ እንድትወጡ ብሏል አትጨነቂ የኔ ልጅ እንከፍለዋለን ከየት አምጥተንማ ይልሽ የኔ ልጅ የሆነ ጊዜ እንኳን የዳሃ አስመስክራችሁ ከመጣችሁ የመስሪያ ቦታም የስራ ማስጀመሪያም ይሰጣችኋል ብለዋል ነበር እኔ እናትሽ አመት ሙሉ ስመላለስ ቆይቼ ዛሬ የጉሊት ስራ ማስጀመሪያና የመስሪያ ቦታም ሊሰጥኝ የምርማ ሊሰጠን ነው አዎ የኔ ልጅ ግን አንድ ቦታ ብቻ ነው ማስፈረም ይቀርኝ የሚፈርምልኝ ሰውዬ ሰሞኑን አልገባም ዛሬ ግን ይገባል ብለውኛል እሱን ሳስፈርም መሬቱም ገንዘቡም ይሰጠኛል እሺ ማይ አቤት አለቃ ልጅቷን ገደልካት ውስጥ ላይ ያሳዳጊው ናት አለች እሷ እንደወጣች ጨርሰዋል አፍጥና ታዲያ ምንም አይነት ስህተት እንዳትሰራ ስራውን እንዳትጠናቀቅ በፍጥነት ደውልልኝ እሺ አለቃ በይ በቃኝ ልጅ ደርሼ ልምጣ ደሞ አትጨነቂ ስመጣ ከሚሰጠኝ ገንዘብ ላይ የቤት ኪራይም የትምህርት ቤትሽም ይከፈልልሻል ስራችንም እንጀምራለን ከዚህ በኋላ ችግር የሚባል የለም ከኛ አልፎ ለተቸገሩ ሰዎች እንተርፋለን እሺ ማይ በቃ ደርሰሽ ነኝ በይ እንግዲህ ዛሬ ደስታችን ቀን ነው ቡና ቀራርበሽ ጠብቂ ቡናውንም ስኳሩንም ሂጂና ከውስቁሰጂ እኔ ስመጣ ከፍላለሁ እሺ ማይ ባይላ ጎት ሰላም ብሎሻል ሄሎ አለቃ ስራዬን በሚገባ ጨርሻለሁ በጣም ጥሩ እና ምን ማስረጃ አልተውክም ሁሉንም ነገር በጥንቃቄ አደረግነው በጣም ጥሩ ቢሮ ገብቻለሁ የሰላም ልጅ ሆና የምትሄደው ልጅ አሁን ቢሮ ይዘልኝና እሺ አለቃ አንቺ እዚህ ምን ታደርጊያለሽ
እየሰለልሽ መሆኑ ነው? ይቅርታ አለቃ፣ ጉልት የምሰራበት ትንሽዬ ቦታ እንዲሰጠኝ ነው። የሚመለከታቸው ሰዎች ሁሉ አስፈርሜ የእርሱ ብቻ ፊርማ ነው የሚቀረኝ። እርሱ እዚች ጋር ከፈረሙልኝ ጉልት የምሰራበት ቦታና የሥራ ማስጀመሪያ ገንዘብ ይሰጠኛል። አሁን ዘግተናል። ሌላ ጊዜ ተመለሽ። ይቅርታ አለቃ፣ ገና እኮ 4 ሰዓት ነው። በዛ ላይ እዚህ ቢሮ ለ17ኛ ጊዜ ነው የመጣሁት። እባክዎት እዚች ላይ ፈርሙልኝና ከዛ ልሂድ። ማለት እንዴት መስራት እንዳለብኝ እየነገርሽኝ ነው? ሰምኛለሽ? ከዚህ በኋላ እዚህ ድርሽ እንዳትይ። ምን ትመስላለች? ኮተት። ይሄን ለማሰራት በጣም ብዙ ሰው ፊት አይቼበታለሁ። አንተ ግን ቀዳዳ ፊቴ ላይ ወረወርከው። አይ እባክሽ ዝባዝንከሽን አታወርብኝ። ሂጂ ብቻለኛልሽ እኮ። እሺ እወጣለሁ። ሴት ናት፣ ብቻዋን ናት፣ ምንም አታመጣም ብለናል። እንደዛ መሆኑ ነው እንግዲህ። ምን ነው ችግር አለው እንዴ? ፈጣሪ ይቅር ይበለ፣ ልቦና ይስጥ። አንቺ ሴትዮ ምንድን ነው የምትቀባጥሪው? ውጪ ያልኩሽ አይደል እንዴ? ማለት በቃ ውጪ። አሁን ልጅን ምንድነው የምላት? በይ በቃኝ ልጅ፣ ደርሼ ልምጣ። ደሞ አትጨነቂ። ስመጣ ከሚሰጠኝ ገንዘብ ላይ የቤት ኪራይም የትምህርት ቤትሽም ይከፈልሻል። ስራችንም እንጀምራለን። ከዚህ በኋላ ችግር የሚባል የለም። ከኛ አልፎ ለተቸገሩ ሰዎች እንተርፋለን። እሺ ማዬ፣ በቃ ደርሰሽ ነው። በይ እንግዲህ ዛሬ ደስታችን ቀን ነው። ቡና አቀራርበሽ ጠብቂኝ። ቡናውንም ስኳሩንም ኪጅና ከሱቁ ሰጂ፣ እኔ ስመጣ ከፍላለሁ። እሺ ማዬ። ማለት እንዴት መስራት እንዳለብኝ እየነገርሽኝ ነው? ሰምኛለሽ? ከዚህ በኋላ እዚህ ድርሽ እንዳትይ። ይቅርታ ልጄ፣ ይቅርታ የማይሆን ተስፋ ስለሰጠሁሽ ይቅርታ። አመጣልሃለሁ ያልኩህ ልጅ እሷ ነች። በቃ እሷን ላናግራት፣ አንተ መሄድ ትችላለህ። እሺ። ሰላም ትባላለች። አረብ ሀገር 10 ዓመት ቆይታ በርከት ያለ ገንዘብ ይዛ መጣለች እና አንቺን የፈለኩት ይዛ የመጣችውን ገንዘብ
አንድም ሳላስቀርለው ወስድባት ስለፈለኩ እንድታግዢኝ ነው። እንዴት ላግዝ እችላለሁ? አንድ በጣም የምትወዳትና እንዳይኗ ብለን የምትሳሳላት ልጅ ለኔ አድራ ሰጥተኝ ሄዳ ነበር። እኔ ደግሞ ልጅቷን አባሪያት ልጅቷ ጎዳና ላይ መኖር ጀምራ ነበር። ከተወሰነ ጊዜ በኋላ የሆነ ሴትዮ ከጎዳና ላይ አንስታት ያሳደገቻት እንደነበረ ሰምቼ ነበር። አሁን ግን ሞታለች። እናትየዋ ደግሞ ከአረብ ሀገር መጣ ልጄን ስጠኝ እያለች። ስለዚህ ደግሞ አንቺን ልጅሽ እቺ ናት ብዬ እሰጣታለሁ። ታዲያ ይሄ ህይወቴን የሚቀየረው ገንዘብ ልጅ ሆኜ ብቻ ስለሄድኩ ነው የሚሰጠኝ? አይደለም፣ ሰላምን ትገያታለሽ። ምን? ቆይ እንዴት? የምትበላው ወይ የምትጠጣው ምግብ ላይ ይሄንን መርዝ ጠብ አድርገሽ ትሰጫታለሽ። ከ5 ደቂቃ በኋላ እቺን ዓለም ትሰናበታለች። ቆይ ግን ቢያዝስ? አታስቢ፣ መድኃኒቱ ስራውን ከሰራ በኋላ በ5 ደቂቃ ውስጥ ከሰውነቷ ይጠፋል። ሬሳው ቢመረመር እንኳን መርዝ በልታ እንደሞተች አይታወቅም። በጣም አሪፍ ነው። ግን ቆይ ከሞትሽ በኋላ እንዴት ነው ገንዘቧን ሁሉ መውሰድ የምችለው? ይኸውልሽ የሷ ልጅ እንደሆንሽ የሚያሳይ ማስረጃ ያዘጋጃለሁ እና እሷ ሞተች ማለት ያላትን ንብረት ሁሉ ወራሿ አንቺ ነሽ ማለት ነው። በጣም አሪፍ፣ በቃ ተስማምተናል። ሌላውና ዋናው ነገር ደግሞ ያላትን ንብረት በአንቺ ስም ካዞርሽ በኋላ አንቺ ካገኘሽው ጠቅላላ ሀብት ላይ 25% አንቺ ትወስጃለሽ፣ እኔ ደግሞ 75% ትወስዳለሁ ማለት ነው። ተስማማን? ኧረ እባክህ ዋናውን ስራ ሴትዮዋን እኔ ገድያት ሙሉ ሀብቱ በእኔ ስም ሆኖ 25% ብቻ ነው ወስጄ ሌላውን አንተ ልትወስድ? ምን ነው ችግር አለ እንዴ? ኧረ የለም ተስማምተናል። አቤት ሰላም። ልጄን አገኘኸልኝ በኃይሉ? አዎ አግኝቻታለሁ፣ አታስቢ። አሁን ልጅ አትመጣለሁ። የምርህ ነው? አገኘኸልኝ? አዎ አልኩሽ አይደል እንዴ? አሁን ልጅ አትመጣለሁ። እሺ ተመስገን አምላኬ፣ ልጄ በህይወት አለች። ተመስገን አምላኬ፣ አመሰግናለሁ። እናትሽ አንቺን ለማየት በጣም ጓጉታለች። ታዲያ ልጇ እንደሆንሽ ለማሳመን ትንሽ ቁስቁልቁል ያለ አለባበስ ለብሰሽ ነይ። እኔም እስከዛው ልጇ እንደሆንሽ የሚያሳምን ነገር ላዘጋጅ። እሺ እማዬ ምን ነው ቆየሽ? ስደውልሽ ደግሞ ስልክሽ አይሰራም። ብታይ ቡኑ ስንት ሰዓት ሙሉ እንደተተከተከ። ምን ነው ማ? ለምንድን ነው የምታለቅሽው? አላለቅስም። ምን ማለት ነው? ደህና ነኝ ብለኝ እንደዚህ እየሆንሽ ያየሁሽ እንዴት ደህና ነኝ ትኛለሽ? የሄድሽበት አልተሳካም እንዴ እናቴ? አልተሳካም። አመቱን ሙሉ ተመላልሼ ጉልት መስሪያ ገንዘብ ይሰጠኛል ብዬ ያስጨረስኩትን ወረቀት አለቃ ተብዬው ወረቀቱን ቀዳዶ ፊቴ ላይ ወረወረ። እንዴት እንደዚህ ያደርጋሉ? ህግ የለም እንዴ ባገሩ? ብድር እንዲሰጡን ለ6 ወር በየወሩ 500 ብር መከራችንን አይተን ቆጥበን እንዴት አልሰጥም ይሉሻል? ምንም አታመጣም አቅም የላትም ብሎ ነው። ተነሽ እማዬ፣ ሄደን እንከሰዋለን፣ እናሳስረዋለን። ተይ ልጄ፣ በቃ ለእግዚአብሔር ነው። እኛ የቻልን ሁሉ አድርገናል። ምናልባት እግዚአብሔር ያልፈቀደው ለኛ የተሻለ ነገር አዘጋጅቶልን ይሆናል። እሺ እማዬ፣ ግን በዚህ 2 ቀን ውስጥ የቤት ኪራዩን ካልከፈላችሁ ቤቱን ለቃችሁ ውጡ ብለውናል። ወዴት ልንሄድ ነው? አላውቅም። አሁን እንደ ድሮ ተሯርጬ ገንዘብ ማምጣት አልችልም። እያመመኝ ነው። እስኪ ፈጣሪ ያውቃል።
ግን እማዬ እኛ ምንም ሳንሰራ ቁጭ ብለን ፈጣሪ ያውቃል ማለት አንችልም። እኛ ስንሞክር እሱ ደግሞ ያግዘናል። እስከ ዛሬ ድረስ አንቺ እኔን ለማሳደግ ብዙ ደክመሻል። አሁን ግን እኔ አድጋለሁ። የቤት ኪራዩንም ከየትም አምጥቼ ቢሆን እኔ እከፍላለሁ። ማሰብሽ ብቻ በቂ ነው። አንቺ ብቻ ተንግረሽ ትምህርትሽን ብቻ ተማሪ፣ ሌላው ለኔ ታዩ። እኔ ምልሽ እናቴ እኛን መግደል የሚፈልጉ ጠላቶች አሉን እንዴ? የምን ጠላት ነው የምትዩ? እኛ ከማን ጋር ጣልተን እናውቃለን? ግን ለምን ጠየቅሽኝ? አይ ምንም እንደዚሁ ዝም ብዬ ነው። አረ ችግር የለውም ማዬ። አንቺ ለኔ ስትያድል እንደ አረብ ሀገር ስትሰቃይ ይኖርሽው ልጄ። የኔ ዋልጅ አሁንም እንደድሮ የዋና ደግነሽ። ግን ምንድነው የፊትሽ ከለር ተቀየረብኝ? እንደድሮ አይደለሽም፣ ተቀየርሽብኝ ፊትሽ ማለት። ምንድነው እዚህ ጋር ቆመን ቀረን? ግባት ይለም እንዴ? እሺ እንግባ። እሺ ይቅርታ ይቀበሉኝ። ገቡሽ ውስጥ ገቡ። ቆንጆ ክፍል አዘጋጅቼልሻለሁ። ነይ ላሳይሽ። እሺ ነይ ግቢ። ነይ እስኪ ያቸው ላንቺ ይሆናሉ ያልኳቸው ልብሶች እዚህ አሉ። እሺ በጣም አመሰግናለሁ። እኔ ቆንጆ ትዝ ይልሻል? ድሮ ልጅ ሆነሽ በገና ትወጪ ነበረ እና ላንቺ የሚሆን ያው ገዝቼልሻለሁኝ። ይቺ ሴትዮ ያማታል እንዴ? ቆይ አሁን በገና ምን ያደርግልኛል? ቆይ ምን ላደርገው ነው? ምን ነው ዝም አልሽ ልጄ? በገና እንደ ድሮ አትወጪም እንዴ? አረ በጣም ነው የምወደው። እዛ ጋር ደግሞ ኮምፒውተርም ስልክም አዘጋጅቼልሻለሁ የምትጠቀሚበት። እሺ እስኪ ካሉት ልብሶች ውስጥ ለኔ ላንቺ ሊሆን አይጠፋ እንሞክራቸው። እሺ